Hello guys, ሰላም ናችሁ? እንዴት ናችሁ? English with Gitay English with Gitay ዛሬ የምናየው አርዕስት ስለ ቢን የቢን አጠቃቀም ምን ላይ ገብቶ ነው ቢን መልእክት ማስተላለፍ የሚችለው ቢንስ ከየት የመጣ ነው ቃሉ ምንድነው ስሮ ቃሉ ወይ ደግሞ የመጀመሪያ ቤዝ ቃሉ ምንድነው ስለዚህ ቢን ከቢ verb to be የሚባል verb ቤዝ verb የመጣ ነው ሶስተኛ ወይ ደግሞ past participle ነው ቢን ማለት የቢ past participle ምክንያቱም ቢ ማለት የመጀመሪያ ቤዝ ቃሉ ነው ከዛ ግን የየሳብጀክቱ ደግሞ is are was were ሚሉት ነገሮች አሉ የሚወስዱት ማለት ነው ስለዚህ ወደ ሶስተኛ ወይ ደግሞ ወደ past participle ሲያልፍ ደግሞ ቢን ይባላል ማለት ነው ቢን ስለዚህ ቢን ለብዙ ነገር ነው የምንጠቀምበት ምን ላይ ገብቶ ነው የምንጠቀምበት ሁሌ ምን ያስፈልገዋል ብያቸዋለሁ አጋዥ verb ያስፈልገዋል has የሚለው አጋዥ verb has ወይ ደግሞ have had እነዚህ አጋዥ verboች ከሌሉ ቢን አንጠቀምበትም ስለዚህ ለምንድነው የምንጠቀመው present perfect ለማድረግ እንጠቀምበታለን ለምሳሌ ላይፍ ኤክስፒሪየንስ ወይ ደግሞ በህይወት ያለ ሰው ለመናገር ቢን ተጠቅመን ምን አይነት ትርጉም ያለው መልእክት ማስተላለፍ እንደምንችል በደንብ እናያለን ማለት ነው በኤግዛምፕል አድርገን ኤግዛምፕል ስናይ በደንብ ስለመረዳን እናበዛለን ቢን always needs help ብያቸዋለሁ ባይዘው እስቲ ኤግዛምፕል እንይና ትርጉም ምን አይነት ትርጉም ነው ያስተላለፈ ያለው የሚል ነገር በደንብ እናያለን ማለት ነው ኤግዛምፕል 1 I have been to ላልበላ አለ to ላልበላ I have been have አለ አጋዥ verb I have been to ላልበላ አሁን ላልበላ ሄጄ አቃለሁ ይያለ ነው ሰውየው ሄዶ ተመልሷል go and back አለ ማለት ነው እዚህ ላይ ሄዷል ከዛ ግን ተመልሷል to ላልበላ ሄጄ አቃለሁ ወደ ላልበላ ሄጄ አቃለሁ ይያለ ነው ስለዚህ I have been to ላልበላ ያ ሁለተኛው ኤግዛምፕል he has never been to አክሱም አለ he has never been never ሚለው አፍራሽ ነገር አለ አይደል ወደ አክሱም ሄዶ አያቅም እሱ ይያለ ነው ትርጉም በደንብ ይዩት ስለዚህ present perfect ነው perfect ሆኖ የተደረገ አይደለም ይያለ ነው ይሄ has never ሚለው ስለሆነ ስለዚህ present perfect ነው የሚያመለክተው ማለት ነው ኔጌቲቭ ፖዚቲቭ ሌላም ኮሽንም መሆን ይችላል ማለት ነው ስለዚህ he has never been to አክሱም ማለት እሱ ወደ አክሱም ሄዶ አያቅም የሚል ትርጉም አለው እሺ ሶስተኛው ኤግዛምፕል ደግሞ have you ever been to አክሱም ያ በደንብ ይዩት በኮሽን መልክ ወይ ደግሞ በጥያቄ መልክ ስናመጣው ደግሞ have you ever been to አክሱም ever አለ ጥያቄ ሲሆን ኔጌቲቭ ሲሆን never አለ የት ነው የገባው በደንብ ይዩት have you ever been to አክሱም ወደ አክሱም ሄደህ ታውቃለህ ይያለው ነው እሱ የራሱ የሆነ መልስ ይመልሳል አራተኛው ኤግዛምፕል ደግሞ has አበበ been to አዲስ አበባ ሄዶ ያውቃል አበበ ይያለ ነው አበበ ወደ አዲስ አበባ ሄዶ ያውቃል ወይ እየጠየቀ ነው ማለት ነው አበበ ሶስተኛ ወገን ሲሆን ነጠላ ቁጥር ሆኖ ሶስተኛ ወገን ሲሆን has ነው የሚወስደው have አይደለም ያያችኋለሁ አይደለ ስለዚህ has አበበ been to አዲስ አበባ question mark አምስተኛው ኤግዛምፕል we have been in አዲስ አበባ for a month we have been in አዲስ አበባ for a month ለወር ያክል አዲስ አበባ ነው ያለነው ይያለ ነው እዛው በአሁኑ ሰዓትም አዲስ አበባ እንዳለ ነው እየነገረን ያለው ማለት ነው ስለዚህ ምንድነው ያለው duration of time ያመለከተ ነው እዚህ ላይ we have been in አዲስ አበባ for a month ለወር ያክል አዲስ አበባ ነው ያለነው አሁንም እዛ እንዳለ ያመለክታል ማለት ነው ስድስተኛው he has been here since Friday ይላል he has been here since Friday point of start ያመለክታል since for ማለት duration of time ነው የሚያመለክተው since ደግሞ ከመቼ ጀምሮ የሚል ነገር ያመለክታል ብያቸዋለሁ since and for የሚል ቪዲዮም ሰርቻለሁ ባይዘው እዚህ ላይ ገብቶ ምን አይነት ትርጉም እየሰጠ እንዳለ በደንብ እያያችሁ መሄድ ያለባችሁ ማለት ነው he has been here since Friday እሱ እዚህ ነው ያለው ከመቼ ጀምሮ ከአርብ የባለፈው አርብ ጀምሮ እዚህ ነው ያለው እሱ ማን ነው እሱ ያው ራሳቸው ያውቃሉ ስለዚህ ትርጉሙ ግን እሱ ከአርብ ጀምሮ እዚህ ነው ያለው ስታርት ፖይንት ያመለክታል ጊዜው መቼ ደርሰዋል ማታ ነው ስንት ቀን ደርሰዋል እሱ አይደለም ግን ራሳው ያውቃል እዛ ግን ከመቼ ጀምሮ የት እንዳለ ያመለክተው duration of time ስታርት ነው የሚጀምረው
ኦኬ ሰባተኛው ኤግዛምፕል he has been sick አለ he has been sick ታሞ ነው የሰነበተው እያለ ነው he has been sick ታሞ ነው የሰነበተው ባክ እንደዚህ ሆኖ ነበረ ብሎ እያነገረ ባሁንም ያው እንደሱ እንደሆነ ነው he has been sick ታሞ ነው የሰነበተው ባሁኑ ግን አቋርጧል ወይስ ቀጥሏል ምታወቀው ስፔሲፊክ ነገር የለውም ማለት ነው ስምንተኛው I have been sick for a week ያ ለሳምንታት ያክል ነው ታሜ የነበረው እያለ ነው ሰውየው I have been sick for a week ያ ለሳምንታት ያክል ለሳምንት ያክል ታሜ ነበር እያለ ነው ሁለተኛ አጠቃቀም የቢን ምንድነው present perfect continuous tense ለpresent perfect continuous tense እንጠቀምበታለን በደንብ ይዩት duration of time አለ እዚህ ላይ example 1 I have been waiting since 9 o'clock ይለናል I have been waiting since 9 o'clock ከ9 ሰዓት ጀምረን ነው እየጠበቅንህ ያለ ነው duration of time አለ እንደገና ደግሞ continuity አለ እዚህ ላይ እየጠበቅንህ ያለ ነው ከመቼ ጀምረን ነው እያለ ነው ከ9 ሰዓት ጀምረን ነው እያለ ነው ማለት ነው ስለዚህ present perfect continuous tense ያልነው በዚህ ነው been እንጠቀምበታለን ማለት ነው ሁለተኛው ኤግዛምፕል they have been studying since morning አለ they have been studying እያጠኑ ነው duration of time ወይ ደግሞ continuity progressive እያመለከተ ነው እዚህ ላይ they have been studying since morning ከጧት ጀምሮ እያጠኑ ነው ያሉት ስንት ሰዓት እንደደረሱ አይታወቁም ራሳቸው ያውቃሉ ግን start of point እያሳየን ነው ከመቼ ጀምሮ ከጧት ጀምሮ ስለዚህ duration of time አድርገው ያለፉት ነገር አለ እንደገና continuityም እያሳየናል ማለት ነው ስለዚህ been ተጠቅመን ነው እንደዚህ አይነት መልእክት ማስተላለፍ የምንችለው የት እንደገባች በደንብ ይዩት been ካልገባ duration of time አያሳይም እንደገና ከመቼ ጀምሮ የት እንደደረሰም present perfect continuous tense መሆኑም አያመለክትም ማለት ነው እሺ ሶስተኛው አጠቃቀም የቢን ሶስተኛው አጠቃቀም ባይ ዘ ወይ ቢን ብዙ አይነት ጥቅም ነው ያለው ግን ዋናዎቹ እዚህ ላይ እየነገርኳችሁ ነው ቢን in past perfectም እንጠቀምበታለን ስለዚህ past perfect ለማስተላለፍ ስንፈልግ የመጨረሻው verb ስሩ be ከጨረሰ ስለዚህ past participle of be ነው የምንጠቀመው ማለት ነው example they had been in ላልበላ for a week when I called them ይለናል they had been in ላልበላ for a week when I called them ያ እኔ ሲደውልላቸው ሰዓት ለሳምንታት ያክል ላልበላ ሄዶ ነው የነበሩት ለሳምንት ያክል እዛ ነበሩ ማለት ነው duration of time ያሳያል እንደገና ደግሞ አሁንም እዛ እንደነበሩ መቼ በእሱ በደወለላቸው ሰዓት እዛ እንደነበሩ ለሳምንት ያክል ግን እዛ ነበሩኮ ስለዚህ በደንብ ይዩት ምክንያቱም present perfect past perfect ማለት እኮ አንድ ክስተት ተከስቶ ወይ ደግሞ እየተከሰተ የቆየ ሌላ ክስተት ሲከሰት የሚያመለክት ነው past past ስለሆነ ማለት ነው past አለው እንደገና ደግሞ የሱ ደግሞ ተደርጎ የነበረ past ደግሞ ያመለክተናል ማለት ነው እሺ ምንድነው የሚለው they had been in ላልበላ for a week when I called them እኔ ሲደውልላቸው ለሳምንት ያክል እዛ ላልበላ ነው የነበሩት እያለ ነው የነበሩት ከዛ በኋላ ግን ያው ያለፈ ነው ነበሩ ማለት ነው ሁለተኛው ኤግዛምፕል I had been sick for 2 days when she called me ይለናል እሷ ሲደውልልኝ ለሁለት ቀናት ያክል ታምሜ ነው የነበርኩ በቃ ለሁለት ቀናት ያክል ነው ታምሜ የነበርኩ በዛ ሰዓት ተደርጎ የነበረ ህማሙ ተደርጎ ነበረ እሱ ላይ ነበረ እሷ ከመደወሏ በፊት እዛ ስትደውልለት ለሁለት ቀን አድርጎ እንደነበረ ነው የሚያመለክተው ማለት ነው ስለዚህ I had been አድርጌ ነበር የሚለው I had been sick for 2 days when she called me ስትደውልልኝ ለሁለት ቀናት ያክል ታምሜ ነበር እያለ ነው ኦኬ አራተኛው ጥቅም የቢን use of been in past perfect continuous tense been in past perfect continuous tense እንጠቀምበታለን example 1 he had been waiting for a while when the train arrived ይለናል he had been waiting for a while when the train arrived ያ ትሬኑ ወይ ደግሞ ባቡሩ ሲደርስ
ለሰዓታት ያክል እየጠበቅኩ ነበረ እያለ duration of time ሰዓታት ያክል ነው ስንት ይረዝማል የሚል ነገር ግን ብዙ አያሳይም while ማለት ለብዙ ወይ ደግሞ ለተወሰነ ጊዜ ሽፋን አድርጎ ነበረ duration of time አድርጎ ነበረ ማን ሲመጣ ትሬኑ ሲመጣ ወይ ደግሞ ባቡሩ ሲመጣ ከዛ በኋላ ባቡር ተከሰተ መምጣቱ ማለት ነው እዛ ግን ተጠብቆ እንደነበር ያሳያል ማለት ነው ስለዚህ been in past perfect continuous tense የሚለው በዚህ ነው ማለት ነው እሺ እንደገና past been ለምን እንጠቀምበታለን future perfect ለfuture perfect እንጠቀምበታለን example you will have been in Kenya for 5 days when I arrived ይለናል you will have been in Kenya for 5 days when I arrived እኔ እዛ ሲደርስ ኬንያ ለአምስት ቀናት ያክል እዛ ትቆያለህ እኔ ሲደርስ እዛ ነው የምትቆየው እኔ በዛ በሚደርስበት ሰዓት እዛ ለአምስት ቀን አድርገህ ትቆያለህ ያለው ነው ለፊውቸር እኮ ነው አንተ ኢማጂነሪ እያደረገ ለራሱ ኢማጂነሪ የሆነ አስተሳሰብ ነው እየነገረው ያለው እኔ እዛ ኬንያ ሲደርስ ለአምስት ቀናት ያክል እዛው አድርገህ ትቆያለህ እኮ እኔ እዛ ሲደርስ እያለው ነው ስለዚህ future ነው ለዛም እንጠቀምበታለን ቢን አለ ማለት ነው እዚህ ላይ እሺ ስድስተኛው አጠቃቀም ምን እንጠቀምበታለን future perfect continuous tense ምን እንጠቀምበታለን ማለት ነው ማን ቢን ተጠቅመን future perfect continuous tense መልእክታችን እናስተላልፈው በዚህ ምክንያት ነው ማለት ነው example 1 you will have been waiting for an hour by time I arrived ይለናል by time I arrived you will have been waiting for an hour by time I arrived እኔ ሲደርስ ለሰዓት ያክል እየጠበቅክ ትቆያለህ ያለ ነው waiting ለሰዓት ያክል እኔ በሚደርስበት ሰዓት ለሰዓታት ያክል እየጠበቅክ እንደምትኖር እየነገረው ነው ማለት ነው you will have been waiting for an hour by time I arrived እኔ ሲደርስ ለሰዓት ያክል እየጠበቅክ ዲሬክሽን ላይ እንደምትኖር ነው የሚያሳየው ያለው ማለት ነው ኦኬ እንደገና ቢን ለምን ተጠቀምበታለን በጣም ጠቃሚ የሆነው ለፓስት ቮይስ passive voice ተጠቅመን ቢን ተጠቅመን passive voice ማስተላለፍ ነው ምን ተጠቀምበት አብዛኛው ጊዜ እንዲያውም ለዚህ እንጠቀምበታለን by the way past voice been form አለው has have has had plus been plus verb 3 have አለ has አለ had አለ ከዛ ግን been እነሱ ባንዲ አይደለም የሚመጡ የየራሳቸው የሚወስዱት ሳብጀክት አለ ብያቸዋለሁ have ከሆነ ማን ነው የሚወስደው has ከሆነ ማን ነው የሚወስደው had ከሆነ ደግሞ የሁለቱ ህላፊ ስለሆነ ነው ስለዚህ been ተጠቅመን ከዛ ደግሞ ምን ያስከተላ ግዴታ verb 3 ግዴታ ነው ማለት ነው verb 1 አይደለም የሚያስከትለው passive ከሆነ እሺ አሁን ኤግዛምፕል ስናይ በደንብ ይረዳቸዋል example 1 my car has been repaired ይለናል my car has been repaired መኪናዬ ተስተካክላለች እያለ ነው present perfect ነው የሚያመለክተው እዚህ ላይ my car has been repaired present perfect ሆኖ ግን passive voice መኪናዬ ተስተካክላለች እያለ ነው እሺ ማን ነው ያስተካከላት አይደለም እሱ ጉዳያችን አይደለም ግን እንደተስተካከለች ግን እያሳየን ነው passive ነው ዲሬክሽን በቃ ተቀባይ ነው አስተካካይ አካል አለ እሷ ተስተካካይ ናት ተቀባይ ናት ስለዚህ passive ያልነው በዛ ምክንያት ነው ማለት ነው ሁለተኛው ኤግዛምፕል the money had been stolen the week before ይለናል past perfect ነው እዚህ ላይ the money had been stolen the week before ከዛ ሳምንት በፊት የተሰረቀው ወይ ደግሞ ገንዘቡ የተሰረቀው ከሳምንት በፊት ነው ይያለው ነው ከሳምንት በፊት ነው የተሰረቀው the money had been stolen the week before ከዛ ሳምንት በፊት ነው የተሰረቀው ማንን ብሩ የተሰረቀው ይያለ ነው ስለዚህ ፓሲቭ ነው ይዝላል ቢን ተጠቅመን የት ነው የገባው በደንብ በጽሁፉም ስላለ በደንብ ይዩት ማለት ነው ደጋግማችሁ ሶስተኛው ኤግዛምፕል by the time you wake up breakfast will have been served ይላል future perfect ነው እዚህ ላይ ደግሞ by the time you wake up
አንተ በምትነሳበት ሰዓት ይለናል breakfast will have been served ያ served ተሰርቶ ነው በቃ breakfast ቁርሱ ተሰርቶ ነው የሚኖረው እያለ ነው አንተ በምትነሳበት ሰዓት እዚህ ቁርሱ ተሰርቶ ነው የሚኖረው ቁርሱ ማን ነው የሚሰራው ሰሪ አካል አለ ግን ተሰርቶ ይኖራል እያለ ነው ኦኬ አራተኛው ኤግዛምፕል the computer has been fixed the computer has been fixed ያ ኮምፒውተሩ ተስተካክሏል ማን ነው አስተካካዩ ሌላ ነው ስለዚህ ዋናው አክሽኑ ነው የምንፈልገው ስለዚህ አስተካካይ አካል አይደለም የምንፈልገው ተስተካክሎ የነበረ አካሉ አክሽኑ የምንፈልገዋለን አይደለ ስለዚህ ፓሲቭ ያልነው በዚህ ነው the computer has been fixed ኮምፒውተሩ ተስተካክሏል እያለ ነው ስለዚህ ፓሲቭ ወይ ነው ስለዚህ has been አለ እዚህ ላይ አምስተኛው ኤግዛምፕል the computer had been fixed when I come back from lunch ይለናል past perfect ነው እዚህ ላይ ደግሞ past perfect ሆኖ ግን passive voice ምን አለ the computer had been fixed when I come back from lunch ያ ከምሳ ሲመለስ ኮምፒውተሩ ተስተካክሎ ነበር እያለ ነው አሁን ባይዚ ወይ past perfect tense ሲባል እኮ አንድ past tense ተደርጎ ነበር ከሌላኛው past tense ሲከተል የሚያመለክተው ነው አይደለ ስለዚህ past perfect tense ምንድነው የሚለው ነገር በደንብ ይዩት በፓሲቭ ቮይስ ነገርስ ምንድነው በአክቲቭ ቮይስ ምንድነው የሚለው ነገር ደግሞ በደንብ ስለዚህ በፓሲቭ ቮይስ ነው እዚህ ላይ በደንብ ማየት ያለባችሁ the computer had been fixed when I come back from lunch ከምሳ ሲመለስ ኮምፒውተሩ ተስተካክሎ ነበር እያለ ነው ስድስተኛው if I had been younger I would have gone dancing ይለናል if I had been younger I would have gone dancing ልጅ ሆኜ ቢሆን ኑሮ ባሁኑ ሰዓት ወደ ዳንሲ በሄድኩ ነበር እያለ ነው አሁን ግን መሆን ይችላል አይሆንም ስለዚህ ሪግሬት ነው ያደረገ ያለው ማለት ነው በልጅነቴ እንደዚህ አድርጌ if I had been younger I would have gone dancing ይላል ወደ ጭፈራ ቤት እሄድ ነበር በልጅነቴ ቢሆን ኑሮ ባሁኑ ሰዓት እያለ ነው ስለዚህ ማይሆን ነገር ነው ማለት ነው ኮንዲሽናል ላይ ነው እንጠቀምበታለን ማለት ነው ኮንዲሽናል ቴኒስ እንጠቀምበታለን ማለት ነው ስለዚህ ቢን ለምን እንደተጠቀመን በደንብ አይታችኋል አይደል ለሌላም ብዙ ነገር ጥቅም እንዳለው በደንብ ማየት አለባችሁ ማለት ነው ቢን ተጠቅመን ብዙ ነገር እንጠቀምበታለን ስለዚህ ይህ ቪዲዮ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቪዲዮ ቤተሰብ ሁኑ thank you very much English with Gita